ሀብል ኩኩሻ ደግሞ እዚህ ምን ታደርጋለች? ወይዘሮ ሀና መቼም አንደኛዋ ልጅ እሷ ናት አትይም አይደል እንዴ? ትተዋወቃላችሁ እንዴ? አዎ እንተዋወቃለን። አጋጣሚ በጣም ይገርማል። ጠንፍስ ብለሽ የሰከርሽው ራስሽን ለመርሳት መስሎኝ። ምን አውቃለሁ ዛሬ በመጠጥ ብረሳው ነገ አስታውሰዋለሁ። ምን ነው ዝም አልሽ? በጣም ጣፋጭ ምግቦች ናቸው። ይቅርታ ግን ካላስደበርኳችሁ መጸዳጃ ቤት ደርሼ ልምጣ። እኔ ላሳይሽ እችላለሁ። አይ እኔ ይሽራል። ነገር ባንድ ሆነ ምንም ማለት ቤተሰብ እንደሌለሽ ነበር የማውቀው። በእርግጥ ስለዚህ ጉዳይ ልነግርሽ ነበር ሀብል። ዘነቡ እንዴት አድርጋ ይቅርታ እንደምጠይቅሽ አላውቅም። ዘነቡ ነው ያልሽው? ምንም ቤተሰብ እንደሌላት ነበር የማውቀው። በዛ ላይ ደግሞ ታሳዝነኝ ነበር። ቤተሰብ እንደሌላት ነው ያልከው? ያው በመጨረሻ እናቷን አግኝች። ስለ ኩኩሻ መጀመሪያ ዝራ ሲነግረኝ እኔ በጣም ማዝኜ ነበረው። እና አንቺ እንዴት ይሄን ነገር እሺ ብለሽ ተቀበልሽ? ዜድ እግሬ ላይ ወድቃ ስትለምነኝ በጣም አሳዘነች። ያው አሁን ላይ ግን ዘነቡ በምታሳየው ነገር እናቴ ስለተጠራጠረች የዲኤንኤ ምርመራ ለማድረግ ከኔ ናሙና ወስዳለች። እኔ ግን አሁንም ቢሆን አይምሮዬ ላይ ደጋግሞ እየተመላለሰብኝ ያለ ነገር አለ። እኔም ቆይ ግን እንዴት ሊሆን ይችላል? ወይዘሮ ሀና? አይ ዝም ብዬ የፈጠርኩት ነገር ነው። ወይዘሮ ሀና በፍጹም እኔ እናት ልትሆን አትችልም። ምን ልጅ አንቺ ምን እኔ ምንም አልበደልኩም። ምንም ወንጀል አልሰራሁም። ጭራሽ ትቃለሽ። ሰላም እንዴት ናችሁ? ያላችሁ በሰላማችሁ በዝት ይበልልኝ። እንግዲህ የወይዘሮ ዘነቡ ውርዴት በቀላሉ በትንሹም ቢሆን ሄድ ብሏል። ሆነ ተከናወነ። ቀጣዩ ክፍል ይሆናል። በቀጣይ ክፍል ዲኤንኤው ከመጣ በጣም አሪፍ ነው። ዲኤንኤው እንግዲህ ተቃራኒ እንደሆነ ነው የምንገምተው፣ መሆንም አለበት። እንደዛ ካልሆነ በጣም ከባድ ነው። ሌላ ብዙ ጊዜ ይፈጃል ማለት ነው። እንግዲህ የሀብል እናት እንደሆነች ተደርጎ ነው የሚታሰበው። ማለት የኩኩሻ ያው ሀብል አይደለስም አሁን ላይ የኩኩሻ እናት ወይዘሮ ሀና እንደሆነች ተደርጎ ነው የሚታሰበው። በሌላ በኩልም ደግሞ እንግዲህ የሄደው ጸጉር ዞሮ የወይዘሮ ሀና ልጅ የሷ ጸጉር ነው የሄደው። እንግዲህ የወይዘሮ ሀና ልጅ ካልሆነችም ዲኤንኤው እንዳሰቡት ላይሆን ይችላል። ማኤል የወይዘሮ ሀና ልጅ አትመስለኝም የሚለው የብዙዎቻችሁ ጥያቄ ነው። የወይዘሮ ሀና ልጅ ካልሆነች በቃ ኩኩሻ ከሰረች። አይኗ እያየ ልጅ አይደለሽም የምትላት ይሆናል ፊት ለፊቷ ተቀምጣ። ይህን ውርደት እንዴት እንደምትችለው እንግዲህ አናቅም። አንዳንድ ጊዜ ይሆናል ብለው ለተንኮል ለሚሰሩ ሴራ ራሳቸውን ጉድጓድ ውስጥ የሚያስገባ ነው የሚሆነው። በጣም የሚገርመው ነገር እንግዲህ እራት ተጋብዘው የነ አቶ እስክንድር ፋሚሊዎች ወደ ወይዘሮ ሀና ቤት ጎራ ብለው ነበረ። ወይዘሮ ዘነቡም ሻፈሬ ብላ በምንም አሳባ ወጥታለች። ወጥታ ውጭ ሰክራ ነው ያደረችው። ስትመጣ እንደ ልማዷ ይቅርታ ለመጠየቅ ለማስመሰል ሞከረች። ምክንያቱም ኩኩሻ ለወይዘሮ ሀና አንዳንድ እውነታዎችን ስለነገረቻት ነው። ስለዚህ ወይዘሮ ዘነቡ ይቅርታ ለመጠየቅ ብትሞክርም አልተሳካላትም። ከቤቷ እንድትወጣ አድርጋታለች። የወይዘሮ ዘነቡ ትጸጸቻለሽ በማረግሽ እያለ ትገኛለች። ምንም የሚያጸጽት ነገር የለውም። አንደኛ ነገር ልጇ ያልሆነችን ሴት ልጅሽ ነች ብላ መስጠቷ በራሱ ይሄ በጣም ከባድ ወንጀልና ድፍረት ነው። ስለዚህ ወይዘሮ ዘነቡ አርፈሽ ወደዛች ሸራ ቤት ብትሄጂ መልካም ነው የሚሆነው። የሚያናድደው ነገር እዝራን እየተከታተለች አጸዴ ከደላላ ቤት የወሰደቻት እንግዲህ ለሰራተኛና አቶ እስክንድር ቤት የምትገባው ለተዋናይ ነው እንግዲህ ያዘጋጀቻት። ይሄ በጣም ከባድ ነው። እንደው የእውነትና የሀቅ አምላክ ፈጣሪ
እንደ ማህደር ሴራዋን እንዲታጋልጥ ነው የምንመኝና የምንፈልገው። እዚህ ቀደም ማህደር ቆንጆ ሴት ስለሆነች ከምትሰራበት ቡና ቤት አውጣ እና እዝራ ቤት ሰራተኛ አርጋ አስገብታ የእዝራን ልብ ለመሳብ የእዝራ ሚስት ለመሆን ከዛ በሷ በኩል የና እዝራ ገንዘብ ላጸዴ እንዲሆን ነበር ያሴረችው። አሁንም ቢሆን እንዳይሳካላት ምኞታችን ነው። ዞሮ ዞሮ ሰራተኛዋ ብትገባም ለጊዜው ልታደነባብራቸው ትችላለች እንጂ ምንም የሚሳካላት ነገር የለም። እውነት ነው። ሀቅ የሚባል ነገር አለ፣ ህሊና የሚባል ነገር አለ። ወይዘሮ ዘነቡና አጸዴ በጭራሽ ህሊና የሚባል ነገር የላቸውም። ኩኩሻ ደግሞ በአንዳንድ በኩል እንዳንፈርድባት ህሊና የሚባል ነገር አላት። ነገር ግን የእናት ፍቅር አጊታ ስላላደገች ያላሰበችው ነገር ውስጥ ነው የገባችው። መጀመሪያ ላይ ለማታቀው ገንዘብ ብላ ነበር የገባችው። ገንዘብ እሷ የምታገኘው ሰርቃ ወይ ሰው ደብድባ ነው የምታገኘው እንጂ በሌላ መልኩ ገንዘብ አጊታ አታቅም። ወይዘሮ ዘነቡ እንግዲህ ገንዘብ ግም ስለሚያረጋት ለገንዘብ ብላ ገንዘብ እናገኝ፣ ህይወታችንን ቀይር፣ ከዚህ አመዳምነት ውጭ ብላ እንደዚህ አይነት ነገር ውስጥ እንድትገባ አርጋታለች። ከገባች በኋላ የገንዘብን ፍቅር ሳይሆን የሰውን ፍቅር ነው የፈለገችው። የማታውቀው ስሜት ተሰማት። ስለዚህ ኩኩሻ በቀጣይ እናቷን ትፈልጋለች። እንደውም ሙሉ ለሙሉ እውነታውን ብትነግራት ሀብል የእዝራ ሚስት የእሷ ልጅ እንደሆነች ወይዘሮ ዘነቡ ያሳደገቻት እሷን እንደሆነ ብትነግራት በጣም መልካም ነገር ነው። አሁን ላይ ትታይኛለሽ ወይ ልጅሽ ባልሆነ አውጥተሽ ትጠይኛለሽ ወይ ስትላት ወዴትም አውጥቼ አልጥልሽም እያለቻት ነው። ስለዚህ አውጥታ አትጥላትም። ነገር ግን እውነቱን ብትነግራት ይበልጥ አሪፍ ነው። በቀጣይ እሷ እናት አባቷን የምትፈልግ ይሆናል። ግልጽ ነው። ምንም የሚያወሳስብ ነገር የለውም። በሚገርም ሁኔታ እንግዲህ እዝራ እዛ ቤት ሄዶ ነበረ። ማይል ይሄ ነው የመጣው እዝራ ነው ብላ ነግራታለች። እንዴት ሊመጣ ቻለ፣ እንዴት ቤቱን አወቀ የሚለው ነገር አዲስ ሌላ ጥያቄ ነው ለወይዘሮ ሀና። እንደዚሁም ለእዝራም ቢሆን ሀብል ያለችበት ወይም ኩኩሻ ያለችበት ቤት ሰፈር ነው። እንዴት እዛ ሊሆን ቻለ ወይዘሮ ሀና ቤት እያለ የጠየቀ ነበረ። ነገር ግን እዛ ሲደርሱ እንግዲህ በር ሲንኳኳ ወይዘሮ ሀና ነች ወጣችሁ በሚገርም ሁኔታ። ስለዚህ ይሄ ነገር ለእዝራ ትልቅ ጥያቄ ነው። በሌላ በኩልም ሀብል በጣም በቃ ግራ ግብት ብሏት በሀሳብ ጭልጥ እያለች ትገኛለች። በጣም ነው የምታሳዝነው። እንግዲህ ሀሳብ ውስጥ የገባችው አንደኛ በህልሟ ስለምታያት ነው፣ ለሌላ ነገር አይደለም። ሁለተኛው ነገር ደግሞ ወይዘሮ ዘነቡና ኩኩሻ እዛ ቤት ውስጥ እንዴት ሊኖሩ ቻሉ? እንዴት እኔ ያሳደግኩሽ ብላ ያላሳደገቻትን ልጅ እና ልጅሽ ይችነች ብላ እንዴት ልሰጣች ቻለች የሚለው ይሄ በጣም ትልቅ እና ወሳኝ የሆነ ፍንጭ ነው። ስለዚህ ሀብል አሁንም ቢሆን ወይዘሮ ሀና ስር መጥፋት የለባትም። ነገ ስለምትመጣው ሰራተኛ ያጸደና የወይዘሮ ዘነቡ ሚስጥር እንደሆነ ማወቅ መቻል አለባቸው። እዝራ እዚህ ቀደም ሀብል ወይም ኩኩሻ የሌላ እናት የሌላ ሰው እናት ፍቅር ቀምቼ እየኖርኩ ነው ብላ ነግረዋለች። ይሄ በጣም ትልቅ ነጥብ ነው። እንደዚሁም ደግሞ ወይዘሮ ዘነቡ እንዳለችበት ሲያውቅ አሁን ወይዘሮ ዘነቡን ለማፈላለግ ሄዷል። እንግዲህ ከአጸዴ ጋር እጅና ጓንት ሆነው በፊት የማይስማሙት ሰዎች አስባችሁታል? እሳትና ጭድ የነበሩ ሰዎች አሁን ላይ ደግሞ እጅና ጓንት ሆነው አንድ ላይ ሲያያቸው ይሄ በጣም የሚገርም ነገር ነው። በጣም ለሱ ትልቅ ፍንጭ ነው። ምናልባት ስለ ሰራተኛዋ እንግዲህ ስታወራ ነበረ። እዝራ ከሰማ በጣም ጥሩ ነገር ይሆናል። አጸዴ ግን እዝራ መቼ ነው መከታተል የምታቆሚው? አጸዴ እዝራን መከታተሏን ካላቆመች በጣም ከባድ ነው። ምክንያቱም ሜርሲን በቀጣይ ወደዛ ድርጅት ስራ ልትገባ ስለሆነ ታጠቃቸዋለች። እነሱን ከማጥቃት ወደ ኋላ አትልም። እንግዲህ በምንም መልኩ ቢሆን ራሳቸውን መከላከል መቻል አለባቸው። እንደነገርኳችሁ ሰራተኛ ቢያስገቡም ሰራተኛዋ ምናልባት የሆነ ሰዓት ላይ ህሊናዋ ሊያሸንፋት ይችላል።
ስለዚህ ምንም እንደማይሆኑ ሀብል በቀጣይ ስለ እናቷ የምታውቅ እንደሆነ ተስፋ እናደርጋለን። ደስ የሚለው ነገር ወይዘሮ ሀና በጣም ብዙ ነገርን የምታስተውል በጣም ብልህና ብልጥ ሴት ናት። እንግዲህ የአራዳ ቋንቋ ላለመናገር የምታደርገውን ጥረት አፏን እያጣመመች የምታወራውን ብቻ ብዙ ነገር ነው የተገለጸላት። የቤተ ክርስቲያን ልጅ እንዳልሆነች እሷ እንዳሰበቻት አይነት ልጅ እንዳልሆነች ነው እንግዲህ የተረዳችው። ወይዘሮ ዝናው የሐሰት እንደሆነ እንደዛ የነገረቻት ግልጽ ነው። አሁን ደግሞ ልጇ ያልሆነችን ሴት እንደሰጠቻት ስታቅ በጣም ከባድ ነው የሚሆነው። በጣም ያሳዝናል። እንኳንም ወይዘሮ ዝናውን በጊዜ ከቤቷ አስወጣች። ወይዘሮ ዝናው እንግዲህ ይሄንን ሲሳይማ ኮኩሻ ብቻዋን አትበላም እያለች እንግዲህ አሁን ላይ ወደ እሷ ነው የሚዞሩት። አጸዴና ኩኩሻ ስለማይዋደዱ ምናልባች ወይዘሮ መነንና አጸዴ ተስማምተው ኩኩሻን ለማስወገድ ይፈልጉና ያስቡ ይሆናል። በቀጣይ ስራና ሴራቸው የሚሆነው ይሄ ነው። እንግዲህ እውነታውን በጊዜ ብትናገር ለሁሉም ነገር አሪፍ ነው ኩኩሻ። ከዛ በኋላ ራሷን እየጠበቀችና ራሷን እየተከላከለች ትኖራለች። ወይዘሮ ሀና እውነቱን ብትነግራት እንዲሁም ፍቅረኛዋን ያሳጠቻት ሴት እሷ እንደሆነች ብታውቅ ወይዘሮ ሀና በብዙ ነገር ልትደግፋት ትችላለች። እንደዛ ካልሆነ ግን የኩኩሻም ህይወት አደጋ ላይ ነው። ምክንያቱም ወይዘሪት አጸዴ ሰውን መግደል፣ ወንጀል መስራት ለሷ ልክ የዕለት በጎ ስራ ማለት ነው። እንግዲህ በጊዜ መናገር አለባት ኩኩሻ እውነቱን ብለን እና ምን አለን እነ አቶ እስክንድር ከወይዘሮ ሀና ቤት ሄደው የተደረገላቸው መስተንግዶ በጣም ነው የወደዱት። በጣም ነው የተደሰቱት። በጣም ደስ ይላል። ሜርሲም ስለተቀየረች ደስ ብሎናል። እንግዳ ቤት ሄዳ እንግዲህ ምንም አይነት ወሬ አላወራችም። ማኤልም ነጯን ነው የምትናገረው። በጣም ደስ ይላል። እኔም ፈርቼ ነው እንጂ ተጫዋች ነኝ አወራለሁ እያለች ነበረ። በቀጣይ ጥሩ ጓደኛሞች ይሆናሉ ብለን ተስፋ እናደርጋለን። እንግዲህ ሀብል ትጠራቸዋለች። ይበልጥ ደግሞ ወይዘሮ ሀና የሀብልን ሙያ እንደምትወድላት ምንም ጥርጥር የለውም፣ ትወድላታለች። በሌላ በኩል ወይዘሮ ሀና ሀብልን በጣም ነው የወደደቻት። ስለሷ አውርታ እኮ አትጠግብም አይደለ? ስለሷ አውርታ አትጠግብም። እንግዲህ ኮኩሻን የረብሻት ነገር ስምሽን ብቻ ነው የወሰድኩት፣ በቃ እናቴና ዲኤንኤ ተሰራ ምናምን ብላ ነግራታለች። ይሄ ነገር ይባስ ለሀብል ግራ አጋብቷታል። እንደዚሁም ስሟን የወሰደችበትን መንገድ ምክንያት እሱም ትንሽ ግራ እያጋባት ነው። ሀብልዬ አይዞሽ፣ ምንም እንድትሆኝብን አንፈልግም። የምትመጣውም ሰራተኛ እንግዲህ መልካምነታችሁን አይታ ክፋቷን በመልካም ነገር ተቀይሮ የእናንተ ተባባሪ እንደምትሆን ተስፋ እናደርጋለን። ጠላቶቻችሁ ወደ ታች ይውረዱላችሁ፣ ወደ እግራችሁ ጫማ ስር ይውደቁ ነው የምንለው። ጋሽ እስክንድርም ደስ ስላለው ደስ ብሎናል። ከምንም በላይ የሜርሲ መቀየር ለቤተሰባቸው ትልቅ ሰላምና ደስታ ነው የሚሆነው። በዚሁ ሁል ጊዜ ደስታችሁ እንዲቀጥል ምኞታችን ነው። እሙቲም ሄዳ ታክማ እንደምትድን እዝራ ተናግሯል። በጣም ደስ ይላል። ዲና እንድትመጣለን እንፈልጋለን። ኮኩሻ እንግዲህ እሙቲ ማለት ለሷ የፍቅረኛዋ እህት ነበረች። አሁን ላይ መሄድ ያልችልም ስላለች ሌላ የሚያውቃት ነርስ እንዳለች እሷ ጋር ሊልካት እንዳሰበ እዝራ ተናግሯል። ይሄ እንደውም በጣም ጥሩ አጋጣሚ ነው። ካልተማረ ሰው ጋር ከመሄድ የተማረ ሰው ጋር መሄድ ይበልጥ አሪፍ ይሆናል። ውሃ ብትፈልግ እንኳ ውሃ፣ ምግብ ብትፈልግ ምግብ፣ የሚያስፈልጋትን ነገር እያንዳንዱ መድኃኒቷንም ቢሆን ለመስጠት የተማረ ሰው ያስፈልጋል። ኮኩሻ በሚያሳዝን ሁኔታ ጎዳና ላይ ነው እንግዲህ ያደገችው። ምንም አይነት የቤተሰብ ፍቅር፣ ስለ ቤተሰብ ወሬ ሆነ ሀሳቡ አልነበራትም እስካሁን። ከዚህ በኋላ ቤተሰቦቿን አጊታ እንደምትደሰት ተስፋ አለን።
በሌላ በኩል ኩኩሻ የእዝራ እህት ናት የሚሉ ብዙ አስተያየቶች አሉ። እሱን በቀጣይ የምናየው ይሆናል። ለዛሬው ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።